ሰባ ከፋይ ማን ናት እሷ? መንሱር ደግሞ የሚገርም 66 ሰው መንሱርን እኮ ያደቀከው አንተ እኮ ነህ ጋሽ ሞጣ። አንተ እኮ ሞጣ አለ ኮንቴንቱ አስቸጋሪ ነው። እንደሱ ጫልቱን ከአሜሪካ ወስደህ ስማ እስኪ እኔ እናንተ አብይ ብትደግፍ 4 ሚሊዮን እኮ ፎሎወር ይኖራል። እኔ እናንተ አብይን ብንደግፍ እኮ ይኸውልህ በጋርድ 38 ለዳለቻ ራሱ እኮ ጋርድ ተቀጥሮለታል እያልኩ ነው። እኔ እናንተ አብይን ብንደግፍ ቤተ መንግስት ውስጥ ላይ ይሰጠናል ቤት እያልኩ ነው። ምን ነው መኖር ጂፕላስ ፎር ይሰራል። እናንተ የንጉስ ዘሮች ተብለን በስንት ጋርድ መሰለ የምንንቀሳቀሰው? እሱ ምን አለ አንዴ ኢንተርቪው ሲደረግ ሞጣ ምናምን ይበልጣል፣ እሱ ግን ሲቆረጥ ሚሊዮን ነው የሚያይ አለው። አይ ውሸት ነው እኔ አይታይም እንደ ፎሎወርን 2 ሚሊዮን እኮ ልገባ ነው። እና ኮንቴንቱ ትንሽ እሱ ኮንቴንት እኮ ማለት እኛ ፖለቲካ ነው የምንሰራ። ፖለቲካ እየሰራ ይሄን ያህል ሰው ቁጭ ብሎ ካየህ ፖለቲካ ባንሰራ ምን ያህል ሰው ያየናል? 10,000 ሰው ያያል። አብይ ላይ ጉቺ ግን ጉልበት አውጥታለች። ጉቺ ኃይለኛ ልጅ ናት። አማራ ናት እኮ በጣም እሷ ማለት ቤተሰብ እኮ ነች። ጉቺ ማለት ይኸውልህ 2 ዲግሪ እኮ አላት። ዱባይ ነው የምትኖረው። አባቷ የአየር መንገድ ስራ አስኪያጅ የነበሩ ናቸው። አንዳንድ ሰዎች አማራ አይደለችም ብለው እንዳንተ ሊያሸማቅቁ ሲሞክሩ ነበር። ይኸውልህ አማራ ወደፊት እንዲመጣ አይፈለግም። ሌሎች ነገዶች ናቸው። በተለይ የወሎ ቤት አማራ እህቶቻችንን አስረው ያዟቸው፣ መፈታት አለባቸው። ወደ አማራ ሰዎች መምጣታ ወደ ምናምን ነው መያዝ ያለባቸው። ለምን አበባ አይሆንም? ወደ ሌላ ብሔር መሄድ የለበትም ብዬ ነው የማስበው። አማራ ነው ሊጠቀምባቸው የሚገባ እነዚህ ስደተኞች እህቶቻችንና አዝናለሁ። ዝም ብለው ሌላ ብሔሮች ጋር ነው ቁጭ ብለው የሚውሉት። ይሄን ደግሞ አስተባበራችሁ መስራት ያለባችሁ እናንተ ናችሁ። ማቅረብ አለብን። ያንተም የኔም የሁላችንም ስራ ነው። ፖለቲካ እኮ የሚባለው እዚህ ጋር የራስን ሰው ሰብስበ መያዝ ነው መጀመሪያ። እኛ ገስት ላይ የማናሳትፋቸው ከሆነ ከኛ ጋር እኩል ብዙ እውቀት ያላቸው ልጆች አሉ። የተለያየ አንዴ ተማሩ አካውንቲንግ ያላት አንዴ ቆንጅዬ ልጅ አላያትም? ቤት አማራ አካውንቲንግ ዲግሪ ያላት ይገርማል። ብዙዎች አንደኛዋ ደግሞ ማስትሬት ዲግሪ ያላት። አዎ እንዴ መለካት አይቻልም። የአረብ ሀገር ሴቶች አልተማሩም ማለት አይቻልም። በብዛት የተማሩ ናቸው። የሚገርም እኔ በፍቅር ችግራቸውንም ሁሉ ነገሩን ስለማቅ ትክክል ወዳቸዋለሁ። በጣም ቴንኪው እናመሰግናለን ጉቺ። ሌሎቻችሁን ቤቱን መርዳት ተባበሩ። አቴን there is no free lunch in America ይላል ጆከር ይለዋል። እዚህ ጋር እንግዲህ ሰላም ጤና ይስጥልኝ። እንግዲህ ጆከር መካከላችን አለ። ጆከር ይለዋል። አንዳንዶች ፊትህን ያሳይላሉ። ፊቱን ካላሳየ ቤተሰብ እንገላለን የሚሉ ሰዎች ምን ለማለት ፈልገው ነው? ፊት የተፈቀደው ለአንተ ብቻ ነው። በቃ ጆከር ካላሳየን እንገላለን አባቱን እናቱን የሚሉ አሉ። ምን ለማድረግ እንዲህ አይነት ፖለቲካ? አይ ምን መሰለህ አሁን ባለው ሁኔታ ላይ እኔ በመጀመሪያ ደረጃ እኔ ራሴን እንደዚህ ነው ይሄን ሰርቻለሁ አይደለም። ይሄን ሰርቻለሁ ብዬ እንደ ሰዎች ካወራው ግን ከኔ በላይ እዚህ ቲክታክ ላይ ማለት እኔ አቅሜን አውቄ ነው የምንቀሳቀሰው። ሞጣ የሚሰራው የራሱን ስራ ይሰራል፣ ከሌ የሚሰራው ፖለቲካ የሚሰራው ይሰራል። እኔ ግን የምሰራው የራሴ መንገድ የሚሄድበታል። ሰውን የሚያንቋሹ ሰውን ዝቅ የሚያደርጉ እኔ ባለጌውኛ አይደለም እናት የምሳደቡ ግን እንደዚህ ወረድ ብለው የሆነ ነገር ዘግተው ለሚገኙት እኔም ወርጄ ይገኛለሁ። በዛ አጋጣሚ ግን ሞጣ በሰላም ይሰራል። አማራ አክቲቪስት የተባለው እኔ እኮ እያንዳንዱ ጎትቻ ያመጣሁት እኮ እኔ እኮ ነኝ። እዚህ ላይ በጎጥ በሰፈር የሚከፋፈለው ሁሉ እኔ እኮ ነኝ ያመጣሁት። አሁን ያለው ሁሉ ሶሻል ሚዲያ ኪንግ ነኝ የሚለው አንተ ነህ እየሰብክ ያመጣው። ያም ሲነግረው በየቤቱ ላይ እየገባው ከሌን አስገቡት እውቀት አለው። የተለያየ ብሔሮች ጋር አሁን ፖለቲካ ውይይት በሚኖር ታስታውሳለህ? ቴዲ ሐዋሳ ቤቱ በነበረበት ጊዜ አንተም ነበርክ፣ ብዙዎች ነበር። እኔም እቀመጣለሁ የእነሱንም ሰው ያስቀምጣለሁ። ያው አለፍ ብሎ የሚናገረውን ሰው ገጨት ታደርጋለህ አንዳንድ ጊዜ። ምን አስበህ ነው ሞጣ? አካሄድ እኮ መታ ታደርግለታለህ፣ ግራ መታ ታደርግለታለህ። ሞጣ በእውቀቱ ከታች ያስከትላል። አይ መረገጥ አለበት። አንዳንዴ የአማራን በጣም ያንቋሽሻሉ። የሚገርም ምንም አይነካንም ብለው ግን አንተ መጥተህ
በጅንፎ ሽመል አንገቱ ስትለው ገደል ይገባል። መምታት አለብህ። መታ ታደርገዋለህ። ግራ የዘመኑ ፖለቲካ እኮ ሞጣ ስድብ እኮ ነው። ፓርላማው ስድብ ነው። ፖለቲካው ስድብ ነው። የኢትዮጵያ ጠቅላይ ሚኒስትር ስድብ እኮ ነው እንጂ በእውቀት አይደለም እያስተላለፈ። በማልንገርህ ፖለቲካ በራሱ ሹገር ኤንድ ስቲክ ነው። ለህዝብ ይኸውልህ ስኳር ታልሰዋለህ፣ መቀመጫውን ተወገዋለህ እምቢ የሚለው። ስለዚህ ሹገር ስቲክ ነው። እንግዲህ ስቲኮች እንደ ጆከር ናቸው። ሹገሮች ደግሞ እኛ ነን። እናልሳለን። ጆከር ወጣ ስትል ቂጥን ይወጋል። አልገባው ካለ እንዲገባው ይደረጋል። ወይ ጉቺዬ ቴንኪው እናት። በቃሽ። ታብታብ አድርጉ። ሞጣ በ6000 ሰው መታየት አለበት፣ ግዴታ ነው በለው። ሰላም ላይ መግባት አለብን፣ መስራት አለብን። አማራ ማሸነፍ፣ ክልሉ በፍጥነት በፋኖ መያዝ አለበት። ስለዚህ ጆከር ወንድማችን ነው። እንደ እውነቱ ከሆነ ሁሌ የምከራከረው ነው። ፊቱን ሊያሳይ አይችልም። አንደኛ ፊቱን አሳይ አላሳይ ምንም ቢያሳይ ዛሬ ምንም እንደማታመጣ ቃል ግን ለምን ያሳይ? ምንም አይፈጥርም። በወጣም እኮ ምንም የሚፈጠር ነገር የለም። ግን የለም ምን አባቱም አያመጣም። ጋሽ ሞጣ ፈርሞልኛል ፊቴ ላይ። እኔ ያውቀዋለሁ። ለንጉስና የሚሆን ፊት ነው። ይመጥናል። ፊቱ ለንግስና ይሆናል። የራስ አሊም ቦታ እንሰጠዋለን። የወሎን አዳሪ እንዳትንጫጭ ወሎ ጠቅላይ ግዛት እንሰጠዋለን። አንተ ጠቅላይ ሚኒስትር ትሆናለህ፣ እኔ ምክትል ጠቅላይ ሚኒስትር እንሆናለን። እኛ ኢትዮጵያ መምራት ያለብን እኔና አንተ ብቻ ነን። በትክክል ሰላም ጉቺዬ ሞጣዬ ጉቺ ሰላም ብያለሁ። እንዴት ነሽ ወንድም? ሁሉ ሰላም። ጆካዬ እንዴት ነህ? ሰላም ብያለሁ። እንደምን ነሽ? እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነህ? ሁሉ ሰላም ነው? ሁሉም ነገር ሁሉ ሰላም። እንዴት ናችሁ? ሁላችሁንም ከታች ያላችሁ ለብሪጅ እና ሰርኬ ሁላችሁንም ሰላም ብያለሁ። በጣም ጥሩ። ቀጥይ ስራሽን። ትንሽ ከዮናስ ጋር የምትነቋቆሩትን ነገር አንቺም ታቆሚያለሽ። ዮናስንም እነግረዋለሁ። ዮናስም ማቆም አለበት። ዮናስም የራሱ ስራ የሚሰራ በለጸገ እኮ ዮናስ እኮ ሞታ ሊበለጽግ ይችላል፣ ግን አንቺም መተው አለብሽ፣ እሱም መተው አለበት። ኖ ዮናስ የሚተው ሰው አይደለም። ዮናስ እኮ ከኔ በላይ እኮ ይተዋል። የሚያገለባብጠው ለምን መሰለህ? የዮናስ ችግር ገንዘብ ያለችበትን ቦታ ሀብታሞችን እጅ ነው የሚጠብቀው። አሁን እና እኮ ስማርት ነው ማለት ነው። ስማርት ነው የሚተዳደረው በዚህ ሆነ። ስለዚህ ዮናስ ኢዝ ስማርት። ስለዚህ ለምን እንደው አንተም ጋር ይኸውልህ ልንገርህ። ቆይ ጆከር ዮናስ ሙሉ ነህ ወይም ማኛ ከአንተ ጋር ምንም አያገናኘው፣ ከጉቺ ጋር ምንም አያገናኘው። የራሱ የሶሻል ሚዲያ ፈን አለው። የሚናገሩ ይናገራል፣ የሚያበጥረው ያበጥራል፣ መልሶ ደግሞ ይቅርታ፣ የራሱ ጉዳይ ነው። ስለዚህ እናንተ ከዮናስ ያለውን ጉዳይ መፍታት ነው። እኔ አሁን እሱን አልናገረው። ለምን? ምንም ጥቅም የለውማ። እሱን ወጥቼ ባዋርደው ብሰድበው ምን ብለው እንደሱ እንዳረገኝ ምን ጥቅም አለ? ከመመላለስ ውጭ አንድ ጊዜ ተሞካክረን ነበር። እየቆረጡ መነገጃ ነው ያለው። ስለዚህ ዮናስ ከዮናስ ጋር መስማማት ስላቸው መተው ነው። ዮናስ ራሱን መተው አለብን። እንዲያውም መቀራረብ አለባቸው። አሁን ዮናስን ጥሩት እስኪ እናስታርቀው። ኦኬ ጥሩት። እኔ ችግር የለብኝም። ለምን እንደው ልንገርህ፣ የዮናስ ችግር የሆነች ነገር ከሌለች የሆነች አየር ቀዝቀዝ ካለች ይከረባበታል። ይከረባበትና ወዴትን የሚመጣው ወደ አማራ ፖለቲካ ነው የሚመጣው። እኔ ማህበረሰብን ካለካና ግለሰብን ቢቀጠቅጥ ችግር የለብኝም። አሁን እኔና እሱ የተጣላንበት ምክንያት ምንድነው? በዛ በታገተ ልጅ ነው። ስለተገፋ ሊሆን ይችላል። ለምን መሰለህ? ያልተገፋበትን ምክንያት ልነግርህ ነው። ያልተገፋበትን ምክንያት በልጁ እየተከራከርን ነው። እኔ አረብ ሀገርም ሁሉ ነገር አውቀዋለሁ፣ እንዴት እንደተያዘ ያ ሁሉ ነገር 4 ቀን ሙሉ እየተከራከርን ልክ ሲመጣ እምቢ ብለው አሻፈረን ሲሉ እኛ ወደ የት ገባን? በራሳችን ቤት ከዚህ በኋላ ግደሉት አንለማመጥም ብለን በራሳችን ቤት ገባን። በራሳችን ቤት ስንገባ እኔ አልዋሽም፣ እውነትን እውነት ብዬ ነው የሚሄደው፣ ውሸትን በውሸት ዮኒ ማኛንም ሁላቸውንም ጥሩ፣ የኛን ትልልቅ እንትን ያላቸውን ጥሩና እንነጋገር እዚህ ጋር አልኩኝና በጣም ጥሩ። አሁን አማራው ይኸውልህ ጆከር፣ አማራው ሶሻል ሚዲያ ላይ ነው አሁን እየተበጠበጠ ፋኖ እንደገና እየተደራጀ እየሰማን እየተከታተል ነው። ክልሉን ለመያዝ በፍጥነት እየተደራጀ ነው።
አሁን ሶሻል ሚዲያ ላይ ይልቅ እንደ ኦሮሞ እንደ ትግሬው አማራ የተባለ ሁሉ ለምንድነው የማይሰባሰበው ነው? ለምንድነው እዚያ ጋር 100 ሰው ይዞ እዚያ ጋር 1000 ሰው ይዞ እንደዛ ጋር 114 ሰው ይዞ 5 ሰው ይዞ 7 ሰው ይዞ የሚቀመጣል? ግን እኔ አሁን አንተ ስከፍት አንተ ጋር ብመጣ ምን ይቀርብኛል? እኔ ጋር አሁን አንተ ሁሌ ነገሩ አንተ ትመጣለህ፣ ውጪ ትመጣለህ። እኔም አሁን ለምሳሌ ቤተልሔም ጋር ቢሄድ ምንም እኮ ችግር የለም። እኛ አሁን የአማራን ማኒፌስቶ እንቅረጽ ነው። ማኒፌስቶችን ምንድነው? የሚገደለ ህዝብ መጀመሪያ በአፈሙዝ ኃይል ማቆም ነው። ቀጥሎ ስልጣን መጋራት ነው። ቀጥሎ ፋኖን ለመርዳት ደግሞ አሁን የሶሻል ሚዲያው ፓወር ትልቅ ነው። አማራ ቢሰባሰብ ብዙ ነው፣ ገንዘብ አለው፣ ምን አለው። ዮናስም ቢሆን ይምጣ። አይ ዶንት ሃቭ ኤኒ ፕሮብለም። እኔ ዮናስ ጋር እኮ ጸብ የለኝም፣ ተጣልተንም አናውቅም። እንደው ዝም ብሎ ድሮን እኮ ነቋቆራለን እንጂ እኮ እኔ ዮናስንም እኔ ልጆቹ ይገደል ሲል ወደ ፖሊስ ጣቢያ መውሰድ ይችላል፣ ትቼዋለሁ። ለምን እንደሚናገርና ምንም እንደማያረግብ ስለማውቅ፣ ፕላስ ደግሞ እኔ አበሻለሁ። ወጣቻው። ስለዚህ አሁን ዮናስ መምጣት ይችላል፣ ይምጣ። እንደውም በተለይ ሁለታችሁ ጋር ጭቅጭቅ ሳይሆን ይቅር ተባብሎ ለአማራ የሚሰራ ከሆነ ይቀጥል። አማራን እየደገፈ የአማራን ባህል እያሞገሰ አማራን ጀግነት እየመሰከረ መቀጠል ይችላል ነው። ስለዚህ ዮናስን ጥሩትና በተለይ ከጉቺ ጋር ያላቸውን ፕሮብለም እንዲፈቱ። እኔ ጋር እንኳ የከፋ ነገር የለውም። ይቅርታ እኔና እሱ የተለማመድን ሰዎች ነን። ጉቺ ጋር ግን አስማማቸው። ጉቺ አንተን ስለምትሰባ ጥራውና አስማማቸው። እስኪ ዮናስ ሙሉነን ጥሩት። ዮናስ ማኛን ስለተካሄዱ ጥራውና አንድ ቁጥር ያምጣ። ዮኒ ይምጣ። ዮኒ በጣም ነገሩ ጥሩ ልጅ እኮ ነው፣ ክፋት የለውም። ባይዘው አምሮ እኮ ሂዶ እኮ ዞሮ ሰው ይገደል ቢል ይገደል አይልም እሱ። የሚገርም መጨረሻ ግን መልሶ ይሸመለላል። ዮኒ ይገደል የሚለው እኔም ብቻ ነው አይደለም፣ እኔንም ይመታ ብሎ መጨረሻ እኮ ዞር ብሎ ያንን ጆን ዳንኤልን እኔም አውቅልህ ነገር የለም ማይ ፍሬንድ አማራ ዳልይ ነው ወጥ ታጣላል። ሞታናን ይገደል ተብሎ ሲመጨረሻ ላይ እኔ ከእጁ ቤቱ ላይ ምን እንዳሉት ነገር እኔ ጋር ተጣልተን እንደዚህ ይሁን ስንት ሃይማኖት ነው የተከረባበት አንተ ምናምን ሲሉት አያኩ መላጣው ዮናስ ብሉልን አባት ይልክ ያን ማረጉ ትክክል እኮ ነው። አንደኛ ሶሻል ሚዲያ ፌመስ ለመሆን የሆነ ነገር መፍጠር አለብህ። ወይ መቀመጫ በጠብጣቢ ተሳዳቢ መሆን አለብህ፣ ወይ ደግሞ እንደ ዮኒ ትከረባበታለህ። ከዚያ ሰው ትሰበስባለህ። ያኮ ነው። እኔ አሁን ማት ሰው የሚከተል በምንድን ነው? እውነት ስለምናገር፣ ሀቅ ስለምናገር፣ መረጃ ስላለኝ እኔ ያልኩን ነገር ብዙ ጊዜ ስለሚከሰት ነው። አሁን አንተ ሰው የሚከተል ለምንድን ነው? አንደኛ የዋና አማራን በጣም ተወዳለህ፣ ታለቅሳለህ። ግን አማራን ደግሞ ሊናገሩ የሚመጡትን ይዘህ እናቱ የለ አክስቱ የለ አያቷ የለ መቃብር የሌለ ሰው አስተታስተሰለቀው ያንን ሁሉ አስታውሰዋለሁ። ያንን ላለመስማት ዘሎ ነው የሚጠፋው። ገብቷል? ዳለቻ 9 ሰዓት ሰድቤው ሞጣ ብሎክ አደረገኝ እኮ መጨረሻ። እሱ አይችልም እኮ ዳልቻ እኮ እንትን ነው፣ ቡል እኮ ነው። ዳልቻ ማለት እኮ አንደኛ ቡል ነው። አሁን ኦሮሞን አይወክልም። ባይዘው ዳልቻ ኦሮሞን ሊወክል አይችልም። እንደ ኦሮሞን ታውቀው የለ አንተና እኔ ቋቋ ኦሮሞ ዳልቻ አይደለም። ኦሮሞ ማለት እንደ ዳልቻ አይደሉም። ኦሮሞዎች በጣም የዋናቸው፣ ስድብም አይችሉበት። እኔ ዳልቻ ከየት ተሳዳቢ ነው እንደመጣ አልገባኝም። ወይ የሌላ ብሔር ነው ማለት ነው። አንዳንዶች ጉራጌ ነው እያሉ እኮ አይ ጉራጌ ምንም ማለት ኦሮሞ ነው። ግን አሁን እንዳለ ስድብ ለምን መሰለህ ሞጣ፣ አሁን አማርኛና ያለውን ስልጣኔው ዓለም ላይ ነን ብለው ሲያስቡ ስድብን እንደፋሽን ነው። አሁን አንድ ኦሮሞ ብታስገባ እዚህ ሁሉ ሰው ተቀምጦ በስርዓት አይናገርም። እናት ትበዳያ ነው። አይ ዝም ብሎ ነው። ለምን መሰለህ እኔም የሰራሁባቸው እዚህ ቲክታክ ላይ መላው ዓለም ነው የሚያዳምጥና የሰጠኋቸው ትልቅ ስጦታ። አሁን ዮኒ ማኛን እስኪ ጥሩት፣ አንድ ቁጥር አሳይ። ዮኒ ግባና ከእህታችን ጉቺ ጋር እናስታርቀው። ዝም ብሎ ለዋን ሚኒት፣ ከዚያ በኋላ አይነቋቆሩም፣ አይሰዳደቡም። ወይ ስልኩ ያላችሁ ሰዎች ዮናስ ላስታርቃቸው ከጉቺ ጋር ሸር አድርጉለት። ዮኒም ይስራ። ለአማራ የሚሰራ ከሆነ እኔ አይ ዶንት ኬር። ማንኛውም ሰው ለአማራ የሚሰራ ሰው ካለ ይስራ። እኔ የደም ቆርጣሪና የአይዲ ሰጭ ሰው አይደለም። እኔ ፖለቲካዬን ነው የሚሰራ። ስለዚህ ለአማራ በስነ ስርዓት ጎጠኛ ያልሆነ ጎንደርን ደግፎ ጎጃምን የሚጠላ ወሎን አንቋሽ ጎጃምን የሚያደንቅ አልፈልገውም።
ባናት ተዘግዘቅ ነው ማለት። ስለዚህ አሁን እስኪ የት አለ ዮናስ ሙሉነህ? ዮናስ ማኛን ሼር አድርጉለት። ማታ ወዳጆች አሉት። የት አለ ዮናስ? አንድ ቁጥር አሰ እንጠብቀው። እስካቦኛ ይመጣል። ይመጣል። ችግር የለበትም። እስካቦኛው ይምጣ። እስካቦኛውን ጥሩት። ሰላም the Lord is my shepherd. Hello? Okay. ዮናስ ይምጣ። ከጉቺ ጋር ያሳርቀዋል። ባይዘው ይተዋታል፣ እሷም ተዋለች። ወንድምና እህት ናቸው። ምንም አያስፈልግም። ሶሻል ሚዲያን ያስተዋውቃቸው። ቲቲ ሰላም። ምንድነው የሚያስወጣ? ጋይስ እስኪ አንድ ጊዜ ኮፕሊንግ አድርጉ። ሪፖርት እያደረጉ ነው። መቼም ምቀኝነት ነው። ኮፕሊንግ አድርጉ እስቲ ሁላችሁ። ኮፕሊንግ 5 ጊዜ ሼር ደግሞ 5 ጊዜ ታብታቡን። ከዚያ ጊፍት በጊፍት ቤቱን ማስቆም ይቻላል። ባይዘው አሁን ብዙ ጊዜ ቲክታክ ገቢ ይፈልጋል። 70% ነው የሚወስደው። እዚህ ቲክታክ ለአንድ ኮፍያ ላክ ማለት የኛ ገቢ እንዳይመስል። ቲክታክ በጣም ብዙ ገንዘብ